የአማራ ሕዝብ የተጋረጠበትን የህልውና ትግል መደገፍ መብት ብቻ ሳይሆን አማራዊ ግዴታም ጭምር ነው። ከቀድሞ የአማራ ፋኖ ህዝባዊ ድርጅት የውጭ አስተባባሪ ኮሚቴ የተሰጠ መግለጫ እኛ በቁጥር 11 የምንሆን አማራዎች የአፋድ የውጭ ድጋፍ አስተባባሪ ኮሚቴ አባላት በኮሚቴነት ተመድበን ወደ ሥራ ከገባን በኋላ በአደረጃጀት ችግርና የድርጅቱን ተልዕኮ ለሌላ ዓላማ ለመጠቀም በተሰገሰጉ ግለሰቦች ምክንያት የተፈለገውን ሥራ ለማከናወን ችግር በመፈጠሩ የድርጅቱ የሀገር ቤት አመራር ጉዳዩን ተገንዝቦ የተሻለ አቅምና ፍላጎት ያላቸውን እውነተኛ የአማራ ልጆች ከሁሉም የዓለም አቀፍ ተካተው በድጋሚ እንዲዋቀር አማራጮች ጭምር በማመላከት በሚያዝያ 3 ቀን 2017 ዓ.ም በተጻፈ ደብዳቤ በማሳወቅ ውጤቱን በትዕግስትና በአማራዊ ጨዋነት ስንጠብቅ ቆይተናል። ምንም እንኳን በድርጅቱ ውስጥ የተፈጠረው ችግር ከመሬት ባለው የዲያስፖራ መመሪያ በኩል ሆን ተብሎ በተፈጸመ መዋቅራዊ ስህተት መሆኑን ተገንዝበን በውስጥ ትግል ለማስተካከል ጥረት ብናደርግም በአንድ በኩል በውጭ የተሰባሰበው የሳልሳዊ ብአዴን ክንፍ እኛንና መላው የአፋድ ደጋፊዎችን በየማህበራዊ ሚዲያ በመዝለፍ በሌላ በኩልም የውጭ ድጋፍ እንዳይደረግ ከአገዛዙ ጋር የተናበበ አምስተኛ ረድፍ ሚና በመያዝ አሻጥር በመስራት በርካታ ሊከናወኑ የሚችሉ ወርቃማ ዕድሎችን አምክኗል። በተጨማሪም ይህ ስብስብ የህልውና ትግሉን አማራን በወኪልነት እያጠቃው ላለው የብአዴን አገዛዝ ለማስረከብ ትግል ለማስቆምና ዳግም ወደ ባርነት ለማስገባት የተቀነባበረ ሴራ ውስጥ መገኘቱ በተጨባጭ የተረጋገጠ ክህደት መሆኑን ህዝባችን ካወቀ ሰንብቷል። ድርጅታችን አፋድ ሚያዝያ 6 ቀን 2017 ዓ.ም ባወጣው መግለጫም የአማራ ህዝብ ለዓላማው አታጋይ ድርጅት እንዳይኖረው በውስጥና በውጭ ሰርጎ ገቦች ሲሰራበት የኖረውን የዘመናት ሴራ ዛሬም እንደወትሮ ቀጥለዋል በሚል የገለጸው ይኸው የአማራ ህዝብ ተስፋ የሆነውን ድርጅት ከውስጥ ሰርገው ገብተው ትግሉን ለመቀልበስ የሚያሴሩ ከብአዴን ከፍተኛ የሚባሉ የአገዛዙ ቁልፍ ሰዎች ጋር ቀጥተኛና የወኪል ግንኙነት ያላቸው ሰዎች የህልውና ትግሉ አደጋ ሆነው በመገኘታቸው ነው። ይህንን ሁኔታ የተረዳው የሀገር ቤቱ አመራር በውይይት መድረክ ያቀረብናቸውን 3 የመፍትሄ አማራጮች ማለትም በአማራጭ 1 በ11 ሥራ አስፈጻሚዎች ላይ ተጨማሪ ባለሙያዎችን በማካተት በፍጥነት ወደ ሥራ መግባት፣ አማራጭ 2 ከአራቱም እዞች 2 የውጭ ተወካዮች በአደረጃጀት ተመድበው ሁሉንም ያማከለ አደረጃጀት እንዲፈጠርና ከላይ የቀረቡት 2 አማራጮች የማያስኬዱ ከሆነ ሶስተኛው አማራጭ አሁን ያለውን ኮሚቴ በሙሉ በማሰናበት አዲስ አደረጃጀት እንዲሰራ ተጠይቆ ነበር። ይሁንና ሁለተኛው አማራጭ አመራሩ እየሰራበት መሆኑን ከገለጸን በኋላ ሌላ አይነት አደረጃጀት የሚመስልና ተመሳሳይ የአፍራሽነት ሚና ይዘው በፋኖ ማላ የሚጫወቱ አምስተኛ ረድፍ የብአዴን ሰርጎ ገብ ግለሰቦችን በኮር አመራርነት መደበናል የሚል ግልጽነት የጎደለው ውሳኔ ሰምተናል። ይህም ከበፊት አወቃቀር በከፋ ሁኔታ ድርጅታችንን አፋድንና ወሳኙን የትግል አቅማችንን የሚከፋፍል በዓለም ላይ ያለውን የድርጅት ደጋፊዎች የናቀን ከምንም በላይ በአማራ ህዝብ የትግል ታሪክ ውስጥ ከ50 ዓመታት የመከራ ዘመን በኋላ ከደምና አጥንት የተወለደውን አታጋይ ድርጅታችን የድል ተስፋ አደጋ ውስጥ የሚጥል ኃይል በታይ መሆኑ በእጅጉ አሳስቦናል። ራሱን ድርጅቱንም ለትችት የሚዳርግ የጓሮ አደረጃጀት ይዞ ከመምጣቱም በላይ ከየዙ የተሰጠው ውክልናም እኩልነትን ያላከበረ ለበለጠ ጥርጣሬና ሁከት በር የሚከፍት ሆኖ በማየታችን በእጅጉ አዝነናል። ይህ በደምና አጥንት የተገነባ አማራዊ አታጋይ ድርጅታችን በአምስተኛ ረድፈኞች ብአዴናዊ የሸፍጥ ሴራ ተጠልፎ እንዳይወድቅ የድርጅቱ አመራር ጊዜ ሳይወስድ አስቸኳይ ማስተካከያዎችን እንዲያደርግ በውስጥ መደበኛ ግንኙነታችን ቀንና ሌሊት ለአስጨራሽ ትግል ብናደርግም የድርጅቱ አመራር ለመታረም ዝግጁ አለመሆኑን አሳውቋል። አማራዊ ጨዋነትና እሴት የሌላቸው ስድብን የትግል መሳሪያ ያደረጉ ዓለም አቀፍ ግንኙነት ቀርቶ ኑሯቸውን በቅጡ መምራት ያልቻሉ አምስተኛ ረድፈኞች ትግሉን ለብአዴን አሳልፈው ለመሸጥ ያደረጉት ጥረትና የሚያሰሩት ሴራ መሬት ላይ ያለው አመራር ባይሰወርበትም ይህን አደገኛ ችግር ለማስታመም ይሁን አሊያም ለጊዜው በውል ባልተረዳን ሁኔታ አመራሩ አማራጭ ሐሳቦችን ውድቅ አድርጓል። በመሆኑም የአማራ ህዝብ ትግል መደገፍ አማራጭ የሌለው ግዴታ በመሆኑ ዓለም አቀፍ መዋቅራችን ተጠቅመን የህልውና ትግሉን እየደገፍን የውጭና የውስጥ ሰርጎ ገቦችን በይፋ የምንታገል መሆናችንን እየገለጽን፣ አንደኛ ሁሉም በውጭ ያለን የድርጅታችን እውነተኛ ደጋፊዎች አሁን የተቋቋመው የይስሙላ የውጭ ኮሚቴ የቅቡልነት ቀውስ የሚነጠው ህዝባዊነት የሌለውና ለድርጅቱ ሳይሆን በድርጅቱ ሊሰራ የተሰባሰበ አምስተኛ ረድፈኞች
በውስጡ የተካተቱበት ጸረ አማራ መሆኑን በመገንዘብ ድርጅታችንንና ትግሉን በጋራ እንድንታደግ ለዚህም ሁላችንም የሚያሳትፍ ዓለም አቀፍ የድጋፍ ማህበር የምንመሰረት መሆኑን ተገንዝባችሁ በጋራ እንድንቆም። ሁለተኛ፣ በሀገር ቤት የምትገኙ እውነተኛ የአፋድ መሪዎችና መላው ሰራዊቱ ትግሉ እየጠራና ወደ መቋጫው መቃረቡን የተገነዘበው ጠላታችን ብአዴንና አጋሮቹ የመከፋፈል ስራዎችን ለማፍጠን በውስጥም በውጭም አስርጎ ያስገባቸው በትውልድና በቋንቋ አማራ ነገር ግን በድርጊትና ስነ ልቦና ብአዴን የሆኑ ትግል ጠላፊዎች በውስጣችን መኖራቸውን ከስካሁኑ ድርጊታቸው በመረዳት የተጀመሩ ምርመራዎችንም በማጤንና ባለመዘንጋት ትግሉን በመነጋገርና በመደጋገፍ ከግብ እንድናደርሰው ወንድማዊ ጥሪያችንን እያስተላለፍን እንደ እስካሁን ሁሉ ከእውነተኛ ፋኖቻችን ጎን ተሰልፈን ሁለገብ ድጋፋችንን የምናከናውን መሆናችንን በቁርጠኝነት እናሳውቃለን። ይህንኑ ለማስቻልም መዋቅራችን ተጠቅመን በቅርቡ ተከታታይ ውይይቶችን እናደርጋለን። በአማራዊ ጨዋነት የትግሉ ተግዳሮቶችና የመውጫ ዕድሎችን እንመክራለን። በህልውና ትግላችን ላይ የተሰሩ አደገኛ ሴራዎችን በመረጃ በማስረጃ እናጋልጣለን። ሶስተኛ፣ ከዚህ በኋላ የምናደርገው ሁለገብ ድጋፍም ለአንድ አደረጃጀት ወይንም አሰላለፍ የወገነ ብቻ ሳይሆን በአጠቃላይ እውነተኛ ለሆኑና በአገዛዙ ላልተጠለፉ የአማራ ታጋዮች መሆኑን ለማሳወቅ እንወዳለን። ሁነኛ ድምፅ አጥተው በጫጫታና በግርግር መስዋዕትነታቸው ለታፈኑ የፋኖ ኃይሎች ሁሉ ያለምንም አድሎ ድጋፋችን ተጠናክሮ እንደሚቀጥል ቃል እንገባለን። ለድርጅታዊ ትግል ሁሌም ታማኞች ነን። ድርጅታችን ለማጠናከር ከሌሎች ጋር በትብብር በህብረትና በቅንጅት መስራት መሬት ላይ ላለው ትግል አዋሃጅ እርሾ እንደሚሆን እናምናለን። ለዚህም በውጭ አገራት ሆነው ለአማራ ህዝብ ህልውና መረጋገጥ ሌት ተቀን ከሚደክሙ በድርጅታዊ ትግል እምነት ካላቸው ወገኖቻችን ጋርም በጋራ ለመስራት ዝግጁነታችን እንገልጻለን። ድል ለአማራ ህዝብ። ከ11ዱ የውጭ ኮሚቴ ሥራ አስፈጻሚዎች ሰኔ 14 ቀን 2017 ዓ.ም